ቅርቡ ወርቁ ልጃችን አዶናይና ድላም ፔጅ ስለሚመጡ listen to what they're saying ረሰዶም ይሁን ምን ይሁን ሳታጠኑ ድላም ፔጅ ላሊበላን እየጎበኘ ነው። ይሄ ነው ባለፈው ስናገር የነበረው ይሄ ነው። ፊንገር ሾው አንቺ አሁን እኔ ልንገርሽ ወዳችሁም ተሰጥቷችሁም ከኛ በታች እንጂ የምትኖሩት ከኛ በላይ አትኖሩ። እሷ ውሻ ላይሽም የቤታዬ ውሻ ካንቺ ልጅ ትበልጣለች። እዚህ ላይ ሰንሰለት አድርገህ እንዲህ አድርገህ ስትመጣ ስለምታስጠላን ቪዲዮውን ራሱ ፖስትልህ ነው። እንዲህ የሚዘል መርሴዲስ መኪና ዘነጡ ሲባል አይቻልም። ሁለቴማ አንሸወድም። ዲላን ለምንድን ነው ነባራዊ ኢትዮጵያ ሁኔታ የማይዘገበው? actually ኢትዮጵያ ለማወቅ ፈልገው እንደመጣ ያስታውቃል። ጤና ይስጥልኝ ውድ ቻናል ቤተሰቦች እንዴት አላችሁልኝ? ዛሬ መግቢያው ላይ ያያችኋቸውና መሰል ቪዲዮዎችን ወደ እናንተ እየመጥቻለሁኝ። ከመግቢያው እንዳያችኋቸው የእናንተን ተሳትፎ ይጠይቃሉ። ለማንኛውም ቤተሰብ ያልሆናችሁ ላስታውሳችሁ ሰብስክራይብ አድርጉኝ። ቪዲዮ ደግሞ ለበርካቶች እንዲደርስ ላይክ አድርጉልኝ። በመጀመሪያ ሰሞኑ እንግዲህ ድላም ፔጅ ላሊበላ ሄዶ ነበር። እዛ ያላሳያችሁ ቪዲዮ ከሃይማኖት አባቶች ጋር የነበረውን ቆይታ የተወሰነ ላሳያችሁ። Let's let you witness, like just listen to what they're saying. ምስሉ ላይ እንደተመለከታችሁት እጅግ አስገራሚ ነው። እንግዲህ ጥንታዊ አባቶቻችን አሁን በተለያየ አካባቢ የቆሎ ተማሪዎች አሉ፣ እነሱን ያስተምራሉ። ከቦታው ሆኖ ድላም ፔጅ ምን እንደምትመለከቱት እጅግ ሲገርም ነበረ። አዶናይም ከዛው ነበረ። ከዚሁ ጋራ አያይዤ ኢትዮጵያ ውስጥ ነው እንግዲህ የተለያየ ሐሳብ ያለ ነው የሚታወቅ ነው። ድላም ፔጅ ቀጥታ ለምን ወደ ላሊበላ እንዲገባ ተፈቀደለት የሚሉ ግለሰቦች አሉ። ለምሳሌ ይሄን ላስደምጣችሁ። በጣም ደስ የማይለኝና ሁሉ ጊዜ በውስጥ የሚመላለሰውን ነገር ልንገራችሁ። ታዋቂ ሰው ሲመጣ ቶሎ ብላችሁ ሩጣችሁ ወስዳችሁ ገዳማትን ውስጥ ድረስ የምታስጎበኙ ሰዎች ምናችሁም ደስ አይለኝም፣ ምናችሁም አይጥመኝም። ያ ሰው ሃይማኖት ይኑረው አይኑረው ግብረ ሰዶም ይሁን ምን ይሁን ሳታጠኑ ወስዳችሁ ገዳማቶቻችን ውስጥ ድረስ ገብታችሁ ቅርሳችን የምታስጎበኙ ሰዎች ምናችሁ ነው የማይጥመኝ ደስ የማይለኝም ማለት ነው። እነዚያን ሰዎችም የምትቀበሉ አባቶች ምናችሁም ደስ አይለኝም። አሁን ሰሞኑን አዶናይ ይዞት የሚዞረው ሰው እያለ እሱም ሂዶ ላሊበላ ውስጥ ድረስ ገብቷል። ለምን አይነት ጥቅም እንደሆነ አይገባኝም። እና እንደዚህ አይነት ነገር ስታደርጉ ለቤተ ክርስቲያናችን ጥንቃቄ ብናደርግ መልካም ነው። በተመሳሳይ ደግሞ የቤተክርስቲያኗን አስተምህሮ በትክክለኛው ስርዓት ተከትሎ ከገባ ምንም እንኳን እንግዲህ እሱ የምን ተከታይ እንደሆነ የሚታወቅ ነገር የለም። ድላም ፔጅ ላሊበላን እየጎበኘ ነው። ይሄ ነው ባለፈው ስናገር የነበረው ይሄ ነው። ነጠላ አስለብሰውት ነጭ ልብስ አስለብሰውት በቤተክርስቲያን ክብሯን ጠብቆ ይሄ ሰው እየተመችቶኛል። እግዚአብሔር ምስክሬ ነው። ትሁት ደግ ሰው ከነሚስቱ ማለት ነው። እንደው እግዚአብሔር ይባርክ ከምር ይመድ። ይሄ ነው ስንከራከርለት የነበረው። ቤተክርስቲያን በቁምጣ አይገባም ብለን ባለፈው ስንከራከርለት የነበረው ይሄው። ይሄ ሰውዬ ክብሩ እንዴት ክብራችንን ጠብቆ ነጠላውን አስለብሰውት ደስ አይልም? በርካታ የውጭ ሰዎች ግን አይታችኋቸው ከሆነ እነሱ ከሃይማኖት የዘለለ ነው የሚያስቡት። እነሱ ከዘረኝነት ነው የዘለለ የሚያስቡት። ይህን ሃይማኖት እንደዛ አይደለም። ለምሳሌ አንድ የክርስትና እምነት ተከታይ ለምሳሌ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ የሆነ ግለሰብ ወደ መስጊድ ሊሆን ይችላል ወይም ሌላ እምነት ተከታዮች ዘንድ የመሄድ ባህላችን በጣም ዝቅተኛ ነው። እነሱ እንደዛ አይደለም የሚያስቡት። ታሪካዊ ቦታ ነው። ለምሳሌ ላሊበላ እኔ አልገባም አላለም። ሌሎች ነጮችም እንደዛው እንደውም እንደዚህ አይነት ተአምሮችን ሃይማኖታችን እየቀየሩ ነው የሚገኙትና የቤተክርስቲያኗ አለባበስ ስርዓቷን ጠብቆ ከገባ ችግር የለውም። በዛ ላይ ለዓለም ነው የሚያስተዋውቀው። ይህንን እያዩ በርካታ ሰዎች የኛ ሃይማኖት ተከታይ ይሆኑ ነው የሚሉም አሉና እናንተ እንግዲህ ሁለቱንም ቪዲዮ አዳምጣችኋል። እስኪ የማን ነው ትክክለኛው የሚለውን ወይም የማን ሐሳብ እንደምትደግፉ ኮሜንት ላይ አስቀምጡልኝ። የባህላዊ ጭፈራ የተወሰነ ላስደምጣችሁ ለና
ጭፈራው እንግዲህ የዛ አካባቢ ላሊበላ አካባቢ የሚገኝ ጭፈራ ነው። የሚገርም ጭፈራ ነው። እንዴት አያችሁት? የአዶናይ ጭፈራ አለ። ዲላን ፔጅም አይቷል። እኔ የተገረምኩት ያው የየአካባቢ ራሱ ባህል አለ። ልጁ በቃ ራሱን ሲወዘውዝ አንገቱ እንትን አለ ማለቱ። ዲላን ፔጅ እንደውም አይታችሁት ከሆነ እንደሱ አደርጋለሁኝ ብሎ ሊሞክር አስቦ ነበር። ራሱን ያዘ ምናምን እንደዚህ እና ኢትዮጵያ የብዙ ሃይማኖት የብዙ ባህል ባለቤት መሆኗ ልዩነታችን ውበታችን። መቀጠል ከዚህ ከሙዚቃው ሳልወጣ ሰሞኑን እንግዲህ በሶሻል ሚዲያው ላይ ጎጃሞች ዘነጡ የሚለው ሙዚቃ በጣም በሰፊው እንትን ሲል ነበረ። በተለይ አንድ ሰርግ ላይ መንገድ መኪና ዘግቶ ከፊት ሲጨፍሩ ነበር። እንደዚህ ምሳሌ ተመልከቱ። ይሄ ዘፋኝ የማን አካባቢ ልጅ ይመስላችኋል? የደሴ ልጅ። ያው እንዲህ የሚዘል መርሴዲስ መኪና ዘነጡ ሲባል አይቻለሁ። አሁን ዘነጡ ጎጃሞች ዘነጡ ሲል የደብረ ማርቆስ ልጅ ነው የባህር ዳር ልጅ ነው ሲባባሉ ስለሰማው ነው። ስላንተ ሳጣራ ግን የደሴ ልጅ ነህ። ደስ ይላል እኮ የደሴ ልጅ ነህ። ጎጃምን እያዘነጥክ ነው። ይገባቸዋል ደግሞ እኔም የተረዳው ኢትዮጵያዊነት በቃ ፍቅር ነው። ያው አንዳንድ ነገሮች ይኖራሉ። ፖለቲከኞች ሊያባሉን፣ ፖለቲከኞች የሆነ ነገር ሊያደርጉን ይፈልጋሉ። ህዝቡ ግን እውነታው ከዛ የራቀ ነው። ጎጃሙ ለወሎ ከፍተኛ ፍቅር አለው። አማራው ለትግራይ ከፍተኛ ፍቅር አለው። ትግራዩ ለኦሮሚያው ከፍተኛ የሆነ ፍቅር አለው። ኢትዮጵያዊነት በመሬት ላይ በፍቅር እየተሞላች ነው። ሌላ ጮማ ይዤላችሁ የመጣሁት ደግሞ ኢዮዳብን ታውቁታላችሁ። ከትላንትና ወዲያ እንግዲህ ስለ ሊያሾ አውርቶ ነበረ። ከአንቺ ልጅ እንደውም ቢታዩ ከዚህ ቀደም አንድ ቪዲዮ ሰርቼላችሁ ነበረ። ቲክቶክ ላይ የቢታዩን ውሻ 27000 ሰው ላይቭ ላይ ሲያከብር ነበረ። የሷ ውሻ አላየሽም? የቤታየው ውሻ ካንቺ ልጅ ትበልጣለች። የሷ ውሻ እንዴት እንደምትንከባከባ ዳይፐር አርጋ ምን አርጋ ኬክ እያበላቻት፣ አንቺ ግን ልጅሽን በየቦታው ወርውረሽ እዚህ ጋር በጥላቻ ሰክረሽ እዚህ ላይ ሰንሰለት አርጋ እንዲህ አርጋ ስትመጣ ስለምታስጠላን ቪዲዮውን ራሱ አልፖስትልህም ነበር እና ወደ ድሮ ከተመለሳችሁ ብዙም እንደማትመቸኝ ለምንድን ነው በዮናስ የምትቀናው ብዬ ተናግሬያለሁ። ምክንያቱም እሱ ነው ከመጀመሪያው ጀምሮ ዮናስን መስለ ነው መምጣት የፈለከው። ባይዘዌ ዮናስን መምሰል አትችልም። ዮናስ እየሰደበንም እየዘለፈንም እያዋረደንም እየተናገረንም እየወቀሰንም አንደኛ ነገር የመሃል ልጅ ነው፣ አራዳ ነው። እንዳንተ እጅ የሚል ንግግር አይናገርም። ለአድማጭም አይሰለችም። እየሰደበኝ ዛሬ ሰድቦኝ ነገ ወጥቼ ቪዲዮ ሰርቼለት ድጋሚ እሱ ላይ የሆነ ነገር ቢመጣ ከጎኑ ቆማለሁ። ለምን እንደሆነ ታውቃለህ? ጨዋታው እንዳንተ ያስጠላ፣ እንዳንተ አያቀርም። ለዛም እስቲል እስከ ዛሬ ድረስ አንተን ሰፖርት የሚያደርግህ የለም። ወይም ደግሞ ዩቲዩብ ላይ መተክ ተቀባይነት አላገኘህም። ቲክታክ ላይ ወጨበሬ ስለበዛ የአንዱን ደጋፊ የሆነ ሰው ስትናገር በእውቀት ሳይሆን በሞራል ስለሚራመድና መተው ሰፖርት ስለሚያደርጉ ተቀባይነት ያገኘህ ይመስላል። ግን አይደለም። ጨዋታክ ስለማይጥም፣ አነጋገርህ ስለማይጥም። እኔ ስለ ሁለቱም ግለሰብ ስለ ፐርሰናሊቲያቸው ምንም ማለት አልፈልግም። ግን እኔ እስከምረዳው ድረስ ወንድ ልጅ በሴት ላይ በተለይ በወሬ ደረጃ ተነስቶ ማሸነፍ አይችልም። አሳሳትኩኝ? የኔ ቤተሰቦች ያላቸው ሴቶችን በወሬ ይሁን በምንም ይሁን በቃ እንትን ብሎ ማሸነፍ ወንድ ልጅ ማሸነፍ አይችልም። ወንድ ልጅ ሴትን ሊያሸንፍ የሚችለው ምናልባት የሞኝነት አስተሳሰብ ሆኖ ፊዚካሊ ተገናኝቶ የወንድና የሴት አፈጣጠር ስለሚለይ እንደዚህ ተያይዘህ በቡጢ ምናምን ተባብለህ ተሸነፍ ትችላለህ እንጂ ከዛ ውጭ በአስተሳሰብና በእንደዚህ አይነት መልስ በመሰጣጠጥ አታሸንፋትም። ይሄ ከጥንትም ከፍልስፍና ጀምሮ ያለ ነው እና ከሴት ጋር ወሬ መመላለስ ቢቀርብህ የሚል እይታለኝ። አዶናይ ጋር በተያያዘ ሰሞኑን ያው እንግዲህ ዲላን ፔጅ ወደ ኢትዮጵያ መጥቷል። እንደውም ረጅሙን ጊዜ እያሳለፈ ነው የሚገኘውና ኢትዮጵያ ውስጥ ያለውን ችግር መልካም ገጽታ ከማሳየት ለምንድን ነው በኢትዮጵያ ውስጥ ያለ ችግርን የማያሳየው ሌላ ሰው? ለዲላን ፔጅስ እንደዚህ አይነት ቦታዎችን ለምንድን ነው የማያሳየው እያሉ በርካታ ሰዎች ሀሳብ ሲያቀርቡ ነበር። እንደዚህ አይነት ምላሽ ተሰጥቶታል። ስለ አዶናይ ሁሌ ጥሩ ነው የምታወሪውና አዶናይ የሀገሪቷን ችግር ራቡን፣ ጦርነቱን ያለውን ችግር በሙሉ አለማሳየቱን ትደግፊያለሽ ማለት ነው ወይ የሚል ነው ባጭሩ ማለት ነው። ተጨንቆ ሲወጣ አው ማለት በቀደም አውርቼ ነበረ። የኛ ሀገር ጦርነት፣ የኛ ሀገር ረሃብ
የሚደበቅ አይደለም ችግሩ ማለት ነው። ግን ይሄ ልጅ የውጪ ሰዎችን ይዞ ወደዚህ ሲመጣ ወደ ኢትዮጵያ ሲገባ በኢንተርናሽናል ደረጃ የአገርን ገበና ለማውራት አይመስለኝም። እንዳልኳችሁ ልጁ ፖለቲከኛ አይደለም፣ አክቲቪስት አይደለም። እሱ ቲክቶከር ነው፣ ኢንፍሉዌንሰር ነው። ኢንፍሉዌንስ የሚያደርገው ደግሞ ወጣቱንም በመልካም ነገር በፖለቲካ አይደለም፣ ራሱ ህይወት ላይ በሰራው ነው። ይሄን ሁላችንም እናውቃለንና ሰሞኑን ምንድነው የሀገራችንን ያለንበትን ችግር ደበቀ፣ የህዝባችንን ሰቆቃ ደበቀ። ለህዝባችን ምንም አድርጎ አያውቅም። አንደኛ አድርጎ ያውቃል። ባህር ዳር ላይ ለነበረው ረሃብ ቲክቶከሮች ብዙ ሲረባረቡ ነበረበት። እጻጽ ላይ ነው የትግራዩን ብዙ ገንዘብ ሰብስቧል። በግሉም በህብረትም ህጻናቶችን ያሳክማል፣ የልብ ህመሟንን በልብ ህመም የተቸገሩትን። እሱንም ደግሞ ስራ ሊሰራ አሜሪካን ሲመጣ ብዙ ስትሉት ነበር። ማነው እሱ ምንድነው እሱ ምናምን ስትሉ አትሰሩ። ሲጀመር ሰው ሊሰራ ስል አታሰሩም እኮ ሰው ለስራ ሲል የትኛውንም ስራ አታሰሩ፣ ወይ አትሰሩ ወይ አታሰሩ። እንቅፋቶች ናቸው እንዲህ አይነት ሰዎች ማለት ነው። ምንም ነው ማሰሩት፣ ወሬ ብቻ። ደግሞ አንዳንድ ሰዎች የምታሳዝኑኝ በስተርጅና ነው። በቃ ቁጭ ብላችሁ እኛ የምትሉት እድሜያችሁ ላይ ጦዞ ማለት ነው። በቃ ከሁላችንም ታላ ከሱ ውስጥ ትንሽ ነው። ከሱ ከኛም ትልቆች አላችሁ፣ ከእኔም ትልቆች አላችሁ። ደግሞ ግን ምንም ነው ማሰሩት እና በየቤቱ እየገባ ከይሁን ጦርነት ይገድላቸው ይጨርሳቸው። እዚህ ደግሞ እንትን እያለ የተፈናቀሉትን ልክ እንደ አሁን ላሊበላን፣ ወንጪን የተለያየውን ጥሩ ጥሩ ነገር እንዳሳየ እየሄደ በየሰፈሩ ደግሞ ችግራችንን ማውራት አለበት? የለበትም። ችግራችን ሁሌ አብሮን ነው የሚኖረው አይምሮአችን እስካልተቀየረ ድረስ። ከዚህ ቀደም ታስታውሱ ከሆነ ቪዲዮ ሰርቻለሁኝ። ለምን እንደዛ ይሆናል? አዶናይ የፖለቲካ ውስጥ ምንም የለበትም። እናንተ እንድትናገሩት የማትፈልጉትን ሰው እንድናገርላችሁ ለምን ትፈልጋላችሁ? እሱ ኢንተርናሽናሊ ኮላብ እያደረገ ነው። እንደዚህ በሚያደርግበት ሰዓት ለኢትዮጵያ በጣም የሚገርም ለውጥ ነው እየመጣለው። ኢትዮጵያ አሁን ከዚህ ቀደም የነበረው አታየት ይለያል። አይሾ ስፒድ ኢትዮጵያ ከመጣ በኋላ እንዳልኳቸው ነገሮች ሁሉ ተቀይረዋል። ለምሳሌ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ አሁን ስላይድ ስታደርጉ ስለ ኢትዮጵያ በተለያየ ቋንቋ ሰዎች የተለያየ ነገር እየሰሩ ነው የሚገኙ። ዲላን አክቹሊ ኢትዮጵያን ለማወቅ ፈልጎ እንደመጣ ያስታውቃል። ምግቦቹን እየሞከረ ኢነርጂውን ማች እያደረገ ሰዎችን እየተገናኘ እየሳቀ ባህላችንን ኢንጆይ እያደረገና ሞስት ኢምፖርታንትሊ የሚያደርገው ነገር ሁሉ ወዶት እንጂ ፎርስ አልነበረም። ለዛ ነው ሰዎች ሪስፔክት ያደረጉት። ምክንያቱም ሁለቴማ አንሸወድም። ዲላን ለምንድን ነው ነባራዊ ኢትዮጵያ ሁኔታ የማይዘገበው? ድህነታችንን፣ ችግራችንን፣ ራባችንን፣ ጦርነቱን ለምን ለዓለም አያሳይም እንላለን? ለምቀኛና ለክፉ ጎረቤት ችግርክን፣ ራብክን፣ ድህነትክን፣ ማጣትክን ታሳየዋለህ፣ ትነግረዋለህ። ምን ያደርግልኛል ብለህ ነው ይህን ነገር ለሱ የምትነግረው? ዲላን እንደዚህ ቢያደርግ የበለጸጉ ሀገራት ይህንን ቪዲዮ አይተው ልባቸው ተነክቶ ኢትዮጵያ ተርባለች፣ ዳቦ እንስጣት፣ የምግብ ካምፓኒ እንክፈትላት ይላሉ። ህዝቡ በትራንስፖርት እጦት ተቸግሯል፣ መንገድ እንስራለት፣ ባስ እንስጠው ይላሉ። አረ እንደውም ህዝቡ በኑሮ ውድነት በጣም ተሰቃይቷል፣ ተቸግሯል፣ ስራ አጡ በዝቷል ብለው የተለያየ ድርጅትና ካምፓኒ እንክፈትላቸው ብለው ያስባሉ። አይደለም ይሄን እንዲያደርግ እኮ በራሳችን ገንዘብና ወጪ አባይን እንገድል ባነን ስንት ማዕትና መከራ እንደመጣብን እኛ ነው የምናውቀው። አንዲት ሀገር ራሴን ልቻል ልዘምን ባለች ኢራን ስንት ኩርኩም እንዳረፈባት እያየን ነው። ታዲያ እንዴት ሁለተኛ ጊዜ የድሮ አልበቃ ብሎ በረሃባችን በችግራችን መታወቃችን አሁንም ድጋሚ እንዴት እንደዛ እንተውቅ ትላላችሁ? እንዴት ሁለቴ እንሸወዳለን? ይልቅ ጥሩ ነገር እያሳየን አመተን ሰዎች ትራንስፎርሜሽን አንድ ሀገር ትራንስፎርም ስታደርግ እንግዲህ ግራጁዋሊ ልክ እንደዚህ ነው። አዲስ አበባ ላይ እየተሰራ ያለው የልማት ፕሮጀክት በርካቶችን አፈናቅሏል። ሲፈናቀሉ ግን ፍትሃዊ መሆን አለበት፣ ምንም ጥያቄ የለው። እንደዚህ አይነት ፕሮጀክት የትኛውም ሀገር ላይ ያለ የተለመደ ነው። በፍትሃዊ መሆን አለበት፣ ምንም የሚያጣይቅ ነገር የለም። አንድ ፕሮጀክት ጀመርቶችን መጉዳት የለበትም። የሁሉም ሰው ሀሳብ ነው። አንድ ራሽናል የሆነ ሰው ሀሳብ ነው ይሄ ሀሳብ። ሌላ አካባቢ ችግር አለው፣ ያው ችግር አለ። ያንን ችግሩን ተባብረን መፍታት አለብን። ከእያንዳንዳችን የሚጠበቅብን ምንድነው የሚለው ማወቅ አለብን። ለማንኛውም በዚህ ሰዓት ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ እጅግ አድርጌ እወዳችኋለሁ። ቻው።